አሜሪካ የፋኖ ኃይሎችን ደረጃ 3 የሽብር ቡድን በሚል መደበች። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የአሜሪካው የስደተኞች ተቆጣጣሪ መስሪያ ቤት ሰለሞን አባል የሆነበት የፋኖ ኃይል በደረጃ 3 የሽብር ቡድንነት የተመደበ እንደሆነ መግለጹ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። የአሜሪካ የዜግነትና ኢሚግሬሽን አገልግሎት መረጃ እንደሚያመለክተው እዚህ ምድብ ውስጥ የተካተቱ ቡድኖች አባል የሆኑ ግለሰቦች ወደ አገሪቱ እንዳይገቡ ሊከለከሉና በስደተኝነት የሚሰጡ ጥቅሞችን እንዳያገኙ ሊደረጉ ይችላሉ። ከሽብርተኝነት ጋር በተያያዙ ድርጊቶች በአንጻራዊነት ሰፊ እንደሆነ የሚጠቀሰው የመስሪያ ቤቱ መረጃ ብዙውን ጊዜ ከሽብርተኝነት ጋር ግንኙነት እንዳላቸው በማይታሰቡ ግለሰቦችና እንቅስቃሴዎች ላይም ተግባራዊ ሊሆን እንደሚችል አስፍረዋል። ግለሰቦች ከሽብርተኝነት ጋር በተያያዘ ወደ አሜሪካ እንዳይገቡ ከሚያስከለክሏቸው ምክንያቶች መካከል በሰዎች ላይ ከፍተኛ ጉዳት ወይም ሞት ለማድረስ በማሰብ የሽብርተኝነት እንቅስቃሴን ማነሳሳት የሚለው ይገኝበታል። የሽብርተኛ ድርጅት ተወካይ ወይም አባል መሆን እንዲሁም የሽብር ድርጊቶችን መደገፍ ከምክንያቶቹ መካከል ናቸው። በመስሪያ ቤቱ አሰራር መሰረት የሽብር ቡድኖች በ3 ደረጃዎች ይከፈላሉ። በደረጃ 1 ላይ የሚቀመጡ በአሜሪካ የውጭ ጉዳይ ሚኒስቴር ሽብርተኛ ተብለው የሚፈረጁ የውጭ ድርጅቶች ናቸው። በዚህ ምድብ ውስጥ የሚገቡ የሽብር ድርጊቶች ውስጥ የሚሳተፉ ወይም በእንደዚህ አይነቱ እንቅስቃሴ ለመሳተፍ አቅምና ዓላማ ያላቸው መሆን አለባቸው። የሽብር ድርጊታቸው የአሜሪካ ዜጎችን ወይም የአሜሪካን ብሔራዊ ደህንነት አደጋ ላይ የሚጥል መሆን አለበት የሚለውም ከመስፈርቶቹ መካከል ነው። ደረጃ 2 ላይ የሚቀመጡ ለኢሚግሬሽን ዓላማ ሲባል በሽብርተኝነት የሚፈረጁ ቡድኖች ናቸው። የውጭ ጉዳይ ሚኒስቴሩ ከጠቅላይ አቃቢ ሕግ ጋር በመመካከር ወይም በአቃቢ ሕግ ጥያቄ ሊፈረጃቸው ይችላል። በዚህ ደረጃ ከሚፈረጁ ቡድኖች ጋር ግንኙነት ያላቸው የውጭ ዜጎች ወደ አሜሪካ እንዳይገቡ ይታገዳሉ። በአማራ ክልል የሚንቀሳቀሰው የፋኖ ኃይል በተጠቀሰበት 3ኛ ደረጃ ውስጥ የሚካተቱ ቡድኖች ደግሞ ሁለቱ ምድቦች ውስጥ ከሚገቡ ድርጅቶች በተለየ ሁኔታ በውጭ ጉዳይ መስሪያ ቤት የተፈረጁ አይደሉም። በዚህ ምድብ ውስጥ የሚካተቱ ድርጅቶች ያልተፈረጁ የሽብር ድርጅቶች ተብለው እንደሚጠሩ የአሜሪካ የዜግነትና የኢሚግሬሽን አገልግሎት መረጃ ያመለክታል። 2 ወይም ከዚያ በላይ ግለሰቦችን የያዘ ቡድን በዚህ ውስጥ እንደሚካተት የሚገልጸው መረጃው የተደራጁ ወይም ያልተደራጁ ሊሆኑ እንደሚችሉም ተጠቅሷል። በሽብር ድርጊት ውስጥ የሚሳተፍ ንዑስ ቡድን ያላቸው ድርጅቶች እዚህ ቡድን ውስጥ እንደሚገቡ ተገልጿል። ልክ እንደ ደረጃ 1 እና ደረጃ 2 ድርጅቶች መደበኛውን የፍረጃ ሂደት ውስጥ ባያልፉም ድርጅቶቻቸው ብቻውን እንደ ሽብር ድርጅት ለመቆጠር ያበቋቸዋል ሲል ያብራራሉ። መስሪያ ቤቱ እንደሚያስረዳው አንድ ቡድን ደረጃ 3 የሽብር ድርጅት ተብሎ ይጠራ የሚለው የሚወሰነው በአጠቃላይ ፍርድ አይደለም። ይልቁንም የኢሚግሬሽን ጥቅም ለማግኘት የሚቀርብ ማመልከቻ ላይ ከሚደረግ ግምገማ ጋር በተያያዘ በእያንዳንዱ ኬዝ ላይ ውሳኔ እንደሚሰጥ የመስሪያ ቤቱ መረጃ ይገልጻል። የደረጃ 3 ድርጅቶች ምደባ በየጊዜው የሚነሳና የሚለወጥ እንደሆነም ተብራርቷል። የአሜሪካ ኢሚግሬሽን እና ጉምሩክ ሕግ አስፈጻሚ መስሪያ ቤት ራሱን የፋኖ አባል አድርጎ የገለጸን ሰለሞን ቦጋለ የተባለ ግለሰብ ወደ ኢትዮጵያ ማባረሩን አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞችና ጥገኝነት ጠያቂዎች ላይ እየወሰደ ያለው ጠንካራ እርምጃዎች የሚያስፈጽመው ይህ መስሪያ ቤት ከትግራይ ጦርነት ጋር በተያያዘ ግለሰቡ ላይ ከባድ ወንጀላዎችን አቅርቧል። መስሪያ ቤቱ ሐሙስ መጋቢት 4 2018 ዓ.ም የግለሰቡን ፎቶግራፍ አያይዞ ባሰራጨው ልጥፍ ሰለሞንን የገለጸው የሰብአዊ መብቶች ጥሰት ፈጻሚ፣ የታጣቂ ቡድን አባልና የዘር ማጥፋት ተጽዕኖ ፈጣሪ በሚል ነው። ግለሰቡ ስደተኛ በመሆን የሚገኙ ጥቅሞችን እንደተከለከለ የገለጸው መስሪያ ቤቱ ባለፈው ሳምንት ሐሙስ የካቲት 26 2017 ዓ.ም ወደ ኢትዮጵያ እንደተባረረ አስታውቋል። ሰለሞን የተባረረው የኢሚግሬሽን መኮንኖች በርካታ የማህበራዊ ሚዲያ አካውንቶችን ካገኙ በኋላ እንደሆነ ተገልጿል። በእነዚህ አካውንቶች በይፋ ራሱን የደረጃ 3 የሽብር ቡድን ፋኖ አባል አድርጎ ገልጿል ብሏል። የሰለሞን ቦጋለ ልጥፎች የትግራይ ተወላጆችን ከኢትዮጵያ በማጽዳት መሳደድና ጥቃት እንዲፈጸምባቸው ጥሪ አቅርበዋል ሲልም ወንጅሏል። በፌስቡክ ላይ ከ100 ሺህ በላይ ተከታዮች ያሉት ሰለሞን የትግራይ ተወላጆች ላይ ጥቃት እንዲፈጸም አነሳስተዋል ከተባሉት የማህበራዊ ሚዲያ ልጥፎች ጋር በተያያዘ ስሙ ሲነሳ ይህ የመጀመሪያው አይደለም። ዘ ቢሮ ኦፍ ኢንቨስቲጌቲቭ ጆርናሊዝም የተባለው ለትርፍ ያልተቋቋመ የምርመራ ጋዜጠኝነት ማዕከል ላይ በአውሮፓውያኑ 2022 የወጣ አንድ የምርመራ ዘገባ ሰለሞንን ጠቅሷል። ዘገባው ፌስቡክ የማህበራዊ ሚዲያ አክቲቪስቶች ከትግራይ ጦርነት ጋር በተያያዘ ኢትዮጵያ ውስጥ ብሔር ተኮር ግድያ እንዲፈጸም እንዲያነሳሱ አስችሏል በሚል በተጎጂዎች ስለቀረበበት ክስ ያትታል። ዘገባው ውስጥ በአማራ ክልል ጎንደር ከተማ ውስጥ የተገደሉ አንድ የትግራይ ተወላጅ ታሪክን በማሳያነት የጠቀሰ ሲሆን ቤተሰቦቻቸው ግድያ እንዲፈጸም አነሳስቷል በሚል ካነሷቸው ልጥፎች መካከል
አንዱ የሰለሞን ቦጋለ ነው። ቢቢሲ በአሜሪካ ኢሚግሬሽን እና ጉምሩክ ሕግ አስፈጻሚ መስሪያ ቤት የቀረበውን ውንጀላ በተመለከተ የሰለሞን አስተያየት ለማካተት ያቀረበው ጥያቄ እስካሁን ምላሽ አላገኘም። ይሁን እንጂ ሰለሞን ሐሙስ ምሽት ዘሀበሻ ለተባለ የበይነ መረብ መገናኛ ብዙሃን በሰጠው ቃለ ምልልስ የቀረቡ ክሶችን ውድቅ አድርጓል። ሰለሞን ለ2 ወር ገደማ ታስሮ ወደ ኢትዮጵያ መባረሩን ያረጋገጠ ሲሆን በቁጥጥር ስር ያለው ለጥገኝነት ጥያቄ ቀጠሮ ወደ ፍርድ ቤት በሄደበት ወቅት እንደሆነ ተናግሯል። የሐሰት መረጃ እንደቀረበበትና ዘመቻ እንደተደረገበት የገለጸው ሰለሞን እንደ ህዝብ ጥቃትን የሚያነሳሳ ጽሑፍ እንዳላጋራ በመግለጽ አስተባብሏል። ሰለሞን በሰጠው ቃለ መጠይቅ በቁጥጥር ስር ያለው የስደተኝነት ማመልከቻውን በተመለከተ ለተሰጠው ቀጠሮ ፍርድ ቤት በተገኘበት ሰዓት እንደሆነ ተናግሯል። ወንጀሉ የቀረበበትም በትግራይ ጦርነት ጋር በተያያዘ የፌስቡክ ልጥፎች እንደሆነ ጠቁሟል። በስደተኞች ላይ ጠንካራ እርምጃዎችን እየወሰደ ያለው የፕሬዝዳንት ትራምፕ አስተዳደር ከዚህ ቀደም ቪዛ የተሰጣቸው ሰዎችን የማህበራዊ ሚዲያ ልጥፎች እየተከታተለ እርምጃ ለመውሰድ ይጠቅማል የሚል ክስ ቀርቦበት ነበር። ይህንን ክስ ያቀረቡት የአሜሪካ የሰራተኛ ማህበራት እርምጃው ሀሳብን በነጻነት የመግለጽ መብትን ይጋፋል ማለታቸውን ሮይተርስ የዜና ወኪል ዘግቦ ነበር። በወቅቱ ለዚህ ክስ ምላሽ የሰጡት የአሜሪካ ውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ሽብርን የሚደግፉ የውጭ ዜጎችን የመቀበል ግዴታ የለብንም ብለዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።